ይሁዳ ምን ሪዝን ኖሮት ነው ክርስቶስን ይሸጠው? ምንም ተአምራት አግድሎበት ነው ልትል አትችልም። ቃና ዘገሊላ ላይ ጠብቆታል ጊዜ ያልደረሰም ብሎ። ከዛ ሁለተኛ ስልጣን አጉሎበት ነው እንዳትል እንደ ሐዋርያት አጋንንትን ማውጣትና መስደድ እንዲችል ስልጣን ሰጥቶታል። ብር አጥሮት ነው እንዳትል የሙዳይ ምጽዋቱ ጠባቂ ነው። ክብር አሳንሶት ነው እንዳትል እግሩን ያጠበው መጀመሪያ እሱ ነው። ብዙ ጊዜ ይሁዳ ትልቅ ኃጢአት ሲባል አይምሮአችን ላይ የሚመጣው አሳልፎ መስጠቱ ትክክል ነው። አሳልፎ መስጠቱ ጥፋት። ግን የይሁዳ የመጨረሻው ትልቁ ኃጢአት በእውነት ለመናገር ራሱ ማጥፋቱ። ለመካድማ ደንግጦ የሚሆን ምክንያቱ ምንም ይሁን ቅዱስ ጴጥሮስ እኮ ጌታን አላውቀውም እስከ ማለት ደርሶ ቆርቦ ወጥቶ ነው እሱ የካደው። ግን ይሁዳ ከሁሉ በላይ ትልቁ ጥፋቱ ራሱን ማጥፋቱ፣ ተስፋ መቁረጡ። ምናልባት ይሁዳ እስከ መጨረሻይቱ ሰዓት ድረስ እንደው ገንዘቡን የሚያስገባበት አስገብቶ የሚያደርገውን አድርጎ ከዚያ በኋላ ይቅር በላይ ቢል እንኳን እግዚአብሔር ይቅር ይለው ነበር። የሚያደርጉትን አያውቁምና ይቅር በላቸው ሲል ነበር አይደል እንዴ ለሰቀሉት እዛው መስቀል። እና የይሁዳ ኃጢአት ምንም ክፉ ቢሆን ከእግዚአብሔር ምሕረት አይበልጥም። ወደ ኋላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ